የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ጋዜጠኛ ፓይል ሄብራቲ ማህበረሰብ ተንቀሳቃሽ አያናው ፈረደ ሰንበቱ ይገኛል። ወደ እሱ ነው የምናልፈው። ጤና ይስጥልን አያናው፣ እንደምን አደርክ? ጤና ይስጥልኝ ወርቅነሽ። እንደዚሁም ክቡራን አድማጮች በያላችሁበት እንዴት አድራችሁ እንደምን አላችሁልን? አጋጣሚ ትላንትና ሰኞና ማስከኞ ጨረቃ ባል ስለነበረ ሆደሽተው ወራህዳለ። በዚህ አጋጣሚ እናመሰግናለን። ሆደሽተው ብላንተም እናመሰግናለን። ጥሩ አያናው፣ አንተ ጋር የምንወያየው እንግዲህ ማህበረሰባችን በሚመለከት ርዕሰ ጉዳይ ነው። በማህበራዊ ትስስር ገጽ በፌስቡክ በሌሎችም ሶሻል ሚዲያ አሳትፈኸዋል፣ ይህን ነገር አጋርተዋል። ብዙዎች እየተቀባበሉት ነው። በየከተሞችም ሆነ በአጠቃላይ በአገር አቀፍ ደረጃ እንደው የኛን ማህበረሰብ የመወከል ሁኔታ በተለያዩ ኃላፊነቶች የሚመለከት ነው። በአብዛኛው ካንተ እንሰማዋለን። እንግዲህ እንዴት ነው? ትናንት ይመስለኛል እንግዲህ በፌስቡክ ያጋራኸው ርዕሰ ጉዳይ ምን ይመስላል? ይኸውልሽ ምን መሰለሽ እንግዲህ እኛ በችግሩ መሰለሽ አንድ በዚህ ሀገራችን ጥሩ ሀገር አለችን። ፈጣሪ አምላክ የተመሰገነውን ብዙ ስቃይ ብዙ መስዋዕት ከፍለን ደርሰንባታል። የእስራኤል አምላክ የመጣው ትውልድንም ሀገሪቱን ወዶ ሀገሪቱ የሚያገለግልና ሀገሪቱ ዘላለም ኑሮ ያድርገው። በዚህ በማስከተል ደግሞ መሰልሽ ጥሩ ሀገር እያለች የተለያዩ እንግዲህ ዘርነት ሲባል ኢትዮጵያ የበለጠን ጎልቶ ስናየው ማለት ነው። ይሄ ኦሮሞ፣ ትግሬ፣ አማራ እየተባለ አሁንም አለ። ድሮም እኛ እያለን የተለያየ ስም እየሰጡን ስቃዩና መረሩን እኛ እናውቀዋለን። አሁን እዚህ ሀገር በተለያዩ ምክንያቶች እንግዲህ የተለያዩ ህዝብ የመጡባትኝ በማንም ሀገር ያልመጣ የለም እና በእኛ ደግሞ በመልካችን በተለያየ ምክንያት የተለያዩ ህግ የተደነገገዋሉ በክነሴት እንደዚህ ለምሳሌ ይጽጎለም በሌሎች ኢትዮጵያ በርሽት መቆመት ህብረት መምሻል ትላል። እንግዲህ ለኢትዮጵያ ቤተ እስራኤሎች ለመጡት በከንቲባዎችና እንደዚህ ካምፓኒዎች በእነሱ መድሎ እንደመድሎም ተሆኖ በስራ ተቀባይነት እንዲያገኙ ነው ማለት ከፍ ያለ ደረጃ እንዲያገኙ ማለት ነው። ቅድሚያ እንዲሰጥ። አዎ ቅድሚያ እንዲሰጥ። ችግሩ መሰልሽ ይህ ነገር በእኛ ድካም ነው። ሁሉም መሰልሽ ሁልጊዜ አንድ ሰው ራሱን ማያምን ሰው ሁልጊዜ በሌላ ኃላፊነቱን ይጣላል። ይሄ የእኛ ድካም ነው። እንዴት ወይምቲ በየከተማዎች እንግዲህ አንድ የስራ አስካጅ ወይም መሻቤን ምን አይነት መሻቤኖች ኮሃዳ ምናምን ባላለ እንግዲህ የስራ አስካጁ ይሄን የሚወክለው ከንቲባው ነው። ይሄ ሆዜሽ ወይም ደግሞ የግል ሰራተኛ ቋሚ ሳይሆን በውሌው ሆኖ ነው የሚቀጠረው እና አንድ አዲስ ከንቲባ ሲፈጠር እነሱን ሲመረጥ እነሱን ስራ ጋልሎ ሌላ ይቀበላል ማለት ነው። የዛን ጊዜ እሱን የመሰሉትን ይመለምና ይቀበላል። ግን ለፕሮቶኮል ሲባል ያው ጨረታ ይወጣል ማለት ነው። ለዚህ የኛ ህብረተሰቡ ትግል እያደረገ እዛ የኛ ሰዎች ቁልፍ ያሉ ቦታዎች እንደዚህ ህጉ ሲሰጠን ይህን ተጠቅመን በዚህ ጥሩ ቦታ እንዲሆኑና ለወጣቱም ለመጣው ትውልድም አራይ እንዲሆኑ ትግል የሚሆን የለም። ሁሉም መሰለሽ ሁለዚህ ስሙልኝ እኔ ከንቲባው እንደዚህ ነኝ እንደዚህ ይሄ ዝም ብሎ ዳይታው ዳቦ ፍሬዳው እንደሚባል እንደዛ ሆኗል። እኛ ህብረተሰብ ሹመት አይተን እንደማናውቅ ስልጣን አይተን እንደማናውቅ እንደዚህ ብሎ አላ ብርቅ ነገር ሆነብን። አሁን አይጣል እንጂ አንዳንድ የኛን ህብረተሰብ ስታያችሁ ይሄ ታማጎች የሚባል ነበር የተወሰነ ጊዜ ዝም ብሎ እንደ ፕላስቲክ ሰው ቀረጸሽ የተለያየ ነገር እንደሚፈጠረው እንደዛ ራሳችን በራሳችን እና አቀራረባችን እንደዛ እናሳየዋለን እና ከዚህ ከፍ እያልን መሄድ ሳለ ዝቅ እያልን እናሳያለን። እነዛ ደግሞ ከንቲባውም እንደዛም አባል የሆኑትም በአነስተኛ ይሉናል። ይሄ ነገር ህግ ሲደነገግ አንዳንድ እንግዲህ በየጊዜው የሚታደሱ አለ። ለምሳሌ በተዋህልም ህጎች በየጊዜው የሚታደሱ አሉ። በተለያየ መመሪያዎችን እየወጡ ማለት ነው። ይህ ህግ ደግሞ ተግባሩ መሰልሽ አንድ ነገር ህጉ በህግ ይውጣ በዚህ በህግ መጽሐፍ ተሰፍሮ ይገኝ እንጂ በተግባር እስከዚህ አይውልም። ይሄን ነገር የምናውለው እኛው ነን። ይሄን እንግዲህ በተለያየ ከተማዎች እኛ አብራክ የተፈጠሩ ብዙ ሰዎች አሉ። ግን ዝም ብሎ እኛው ሰው የሚጠይቀውም ጥያቄም ይሄም አስፈላጊ ነው። ማዶኑ አስፈላጊ ነው። ዞሮ ግን ለመጣው ትውልድ የምንፈጥረው ያሉትን ችግሮችን መወግደው እኛ ነን። ለምሳሌ ትራንስፖርት የወጣው በጣም የኛ ቤተ እስራኤሎች እዚህ መጣ ነው ካደር ወጣቱ የፖሊስ ፋይል የተከፈለ እያደገ ሄደ ይባላል።
ይህን እንግዲህ የሚባለው እንግዲህ የታወቀበት እነዚህም የኛ ማብራክ የፈጠሩት የፖለቲካ አጀንዳ ይዘው ቀርበው ነበር። እስካሁን መፍትሄ እንደ ይህን አጀንዳ ይዘው ተቀረው ለምን መፍትሄ ያደረግም ባለው ያው ህዝቡ እነሱ መጠየቅ አለበት ማለት። ይህ ግን ምን መስል ይህ የሚፈጠረው ምንድን ነው? አንድ በየከተማው እንግዲህ ከሰዓት ምላሽ የተለያዩ የትምህርት ዘርፎች አሉ። ሁጊ ምናምን የሚባል ነገር አለ። በማትናሲም በመርካዝም ከሄላት የሚባለው በዛ ለምሳሌ አንድ ሰው 5-6 ልጆች ካሉት በየወሩ 500-600 እየከፈለ ለመላክ ይከብደዋል። ስለዚህ እነዚህ ልጆች ምንድን ያለባቸው አማራጭ ያላቸው ሲሆን በዛ በመዝናኛ ቦታዎች ጋር ቡሪን በዛ ሲሄዱ ቀስቀስ እያሉ በተለያየ ቦታ ይወድቃሉ እና ከዛ ፖሊስ መጥቶ ደግሞ ይህም ወይም መጥቶ ሲጠይቃቸው የተለያየ ጠይቀና ስማቸው በተለያየ ባረባ ነገር ፋይል ይከፈትላቸዋል። ወደ እስከፊት ለነሱ ለኑሯቸው እንቅፋት ይሆናል። ይሄው የሚፈጠረው በእኛ ላይ ነው። እኔም ብልሽ እኔ አንድ ጊዜ ሁሉ ጊዜ ከሌን ባለትሮ ይሄ ስህተቱ የኛ ነው። ስህተቱ ምንድነው? ዋና ጥሩን ዓላማዎችን አተኩረን ወደ በጓን ነው ምንድነው ይሄን ነገር መፍትሄ የምንሰጠው በቀላሉ የሚሆን ነበር። ይሄ እነዚህ ልጆች እንዳልኩሽ ለምሳሌ እንገልጽልሽ ሲሆን እኔ የስፖርትና አባል ነበርኩ ኮሚቴው ማለት ነው። እዛ ለምሳሌ ምን አሳይታ ሾለት ሲሆን ምኖርበት እንግዲህ በ2008 ወደ እንትን ነበርኩ ማለት አንድ ከነንቲያ ምን አረኩ መሰለኝ እዛ ምን አልኩ እንዴ በብርህ እንትን ከለኢትዮጵያ ምናምን ሳለ ምን አልኩ ግን ተዟሪ እንደዛ ብዙ ልጆች ላላቸው ሰዎች ብር ሆቴል አዲም እነሱ የመክፈል የማይችሉ ስለሆነ ከዚህ አናኻ እንዲሆላቸው ብለን በጠየቅ ነው ማለት ያንን አጸደቀው ኮሚቴው። ከዛ ደግሞ ያው ቦርዱ ደግሞ አጽድቆ አሁን በየማትናስ ከብራ መሰይ በከብራ መርከዝም ክራት በሚባለው በዛ ማትናሶች ማለት ነው። ከዛ እንትን አላቸው አናኻላቸው እንደዚህ ብሎ ማሳተፍ ይችላል። ይህም መግፋፋት አለበት። ሁልጊዜ ከንቲባ እኛ ስራ ይዘን ሟዶን ስተንሳው ልጆቻችን የልጁ ማንም ቤት ሰው የምናርግበት መንገድ መክፈት አለ። ሟዶንም ራሱ ከሰዓት ምላሽ ወጣ አማርኛ ማስተማሩበት እንግሊዝኛ ያስተምሩተኛ ብዙ አዋቂዎች ችሎታ ያላቸው ህዝብ አለበት። ግን የኛው ምንድነው በአማርኛ እንዳነዚህ ባላይ በያጃዙት ምንድነው ከአምባር ይቆጠር የሚባል ነገር አለ እና ይህን ነገር መጠቀም አለብን። ችሎታ ያለው ህዝብ አለን። ፈጣሪ አምላክ ጥሩን ትላንት ፍየል ጠባቂ ነበረው ከብት ጠባቂ ነበረው ምናምን የነበረው ዛሬ ከዚህ ልጆች ተከባከው ካሳደ ከነሱ ጋር ሆነን እጅና ጓንተን ሀገሪቱ ለመራት እየተጋገልን ያለ ይሄ ራሱ ያስደንቅ ነገር ነው። ግልጽ ነው። ግን እንደው ለአድማጮች የበለጠ ግልጽ እንዲሆን በየማዘጋጃ ቤቱ በጣም በርካታ መብቶች አሉ ነው ለኛ ማህበረሰብ ለኢትዮጵያ ይሁዳውያን መንግስት የሚሰጠው ድጋፍ በጀት አለ በየአመቱ በጣም ብዙ ገንዘብ ነው። አሁን ያን ይሰጣል ይባላል ግን አንጠይቅም፣ ተግባር ላይ መዋሉን አንከታተልም ይመስለኛል አንዱ ሀሳብ። ሌላው ደግሞ ይጹጎሌም ያልከው አሁን ቅድሚያ መስጠት እንግዲህ ነበር ከተወሰኑ አመታት በፊት ጀምሮ ነው እንዳልከው ይሄ ህግ የጸደቀ ይሄድም ያለ አሁን ቁጥጥርና ክትትል የለም ወይ? ይሄ ማለት ምንድነው? ለምሳሌ አንድ የኢትዮጵያ ማህበረሰብ የተገኘ ሰው እና ከአንድ ነጭ ወይም እንግዲህ እስራኤላዊ ነው የምንለው ነጭ ጋር ለውድድር ቢቀርቡ አንድ ስራ ወይም አንድ ኃላፊነት ለማግኘት እኩል ከሆነ አቋማቸው ኢትዮጵያውያንን ማስቀደም ማለት ነው። እንደዛ ነው። አሁን ይሄ በተግባር እየሄደ አይደለም ነው ወይ ያንተ ሐሳብ? ልክ ነሽ። ይሄ በተግባር አይሄድም። ይሄን ነገር ማህድ ምን እናደርገው ምን መሰለሽ እንዳልኩሽ አሁን አንቺ እንግዲህ ርዕሰ ከንቲባዎች ነገ እንግዲህ የስራ ዋና ስራ አስኪያጅ የምትመርጪው አንቺ ነሽ። እንደዚህ የስራቸው የውል ሳይሆን የቋሚ ሰራተው ውል በስምምነት የሆነ ስለሆነ እነዛን ስራ ባባረሽ ሌላ መቅጠር መብት አለሽ። በዚህን ጊዜ እንግዲህ ሰውዬ እንደዚህ መርጠሽ የዛን ጊዜ አንቺን የመሰለሽ ተመለምያለሽ። እንግዲህ ዋና ስራ አስኪያጁ ወይ መሻቤኖች ኃላፊዋ አንቺም ተወክያት ስራ አስኪያጁ ከንቲባው ይሄን ማን ካሉ እንደዛ ነው እንደዚህ ወዘተ ለዚህ የትምህርት ቤቱ እንደዛ እና ይሄን ነገር ሲሆን ምንድነው የራሳቸው መለመል ላይ የኛ ደግሞ የዛን ጊዜ ምን ያደርጋል ለአንድ ተላላኪ ወይም ደግሞ ዝም ብሎ ራካዝ ያሉ አነስተኛ ነው ችሎታችን ያነሰ ነው እና ችሎታ ያለና ይሄን ነገር አለመጠቀም ስለዚህ ዝም ይላሉ የኛ ተወካዮች ማለት ነው። የኛው ዝም ይላል። ህዝቡም ደግሞ እንደዚህም ከሀገር ማጻብታቸው መሰለሽ አንዳንድ የኛ ህብረተሰባችን ችግር አለ ማለት ይቻላል። እንግዲህ ራሳችን በራሳችን መጠየቅም ደግሞ ጥሩ ይመስለኛል። አንዳንድ እንግዲህ አማርኛ እኔም ራሴ በሱን እንግዲህ አንዳንድ ሰዎችን የማይሆኑ ሰዎችን ማለት ነው ተሳስተም እናሳስታለን ማለት ነው
እንግዲህ አንዳንድ ሰዎችን ህዝብ መወከል ራሳችን የማይወክሉትን ህዝብ ይወክላል ብለን ያቀረብነው ሰውን ተሳስተናል። እና ግን መሰለሽ ይህ ምን ማለት ነው? አቅም ያስፈልጋል፣ ልምድ ያስፈልጋል፣ ችሎታ ያስፈልጋል። ይህ ዝም ብሎ አንተ ዕብራይስጥ ስላወራህ አይደለም፣ ስልቱና ሂደቱ ማወቅ ያስፈልጋል። እኛ እንደ ዕብራይስጥ አማርኛ ያጠራ ወርቃና ይሄን የአማርኛ በደንብ በእጄ አሁን አማርኛ አወራለሁ። ኢትዮጵያ ስተጂኔ ምንም አንቀሳቀስ ላልችል ይችላለሁ። ምንድነው የሀገሩ ሲስተሙን ማወቅ አለብኝ፣ ሰዎችን ማወቅ አለብኝ፣ የሂደቱ ሁኔታ ማወቅ እና እዚህ ደግሞ ብቻ በቂ አይደለም ነው ባደለ እዚህ ደግሞ ሀገር መዋጻ ምናምን የሚባል ወይ ፍርድ ሸንጎ አባል ይሁኑና ይህ እንትን በቂ አይደለም፣ የበሰሉ አይደለም። ችሎታ ሲባል እንግዲህ ጠለቅ ብሎ ማወቅ ያስፈልጋል። ይሄ ደግሞ ጊዜ የሰላቸው የበጎ አድራጎት ስለሆነ ይህ ነገር ዝም ብሎ ሲምቦል ወይም ደግሞ እንደ ፎቶ መቀመጥ ነው እንጂ እስከዚህ ለውጡን አታዩም። ለምሳሌ የተለያዩ ቦታዎች ምሳሌ ቢገርምሽ እኛ እስከ ዛሬ በዚህ ንግስት መንገሻ እሷ ብዙ የሰራች ሴትዮ ናት፣ ጥሩ ችሎታ ያላት ነው። እሷ ለምሳሌ ሮሽ አይን የምትባለው እሷ ናት አንደኛ ምን ኃይል ታጋፍ ሽኑክ ተብራ የተወክላ የነበረው በእኛው ማለት ነው። ትልቅ እንግዲህ ስልጣን ነው የነበር። ይህ እንግዲህ ስራ አስካጅ ማለት እዛ ችሎታም ያስፈልጋል፣ እውቀትም ያስፈልጋል። ይህን ሁለቱ ስላለ ተመርጣ ነበር። ይሄ ደግሞ የመረጣት የፖለቲካ ሁኔታ ነው። ከንቲባው ተፈለገ ይመርቅ አልፈልገው አይመርጣትም ማለት ነው። እነዚህ ስናደርግ ቁልፍ ቦታ ስንል ህብረተሰባችን እየሳብነ ወደ ላይ ከፍ እያልን ህብረተሰቡ ጋር በአንድ እጅና ጓንት ሆነን መወዳድ በመኛው እንችላለን። ሁልጊዜ ግን እኛ የምናተኩረው አንድ ሟድ ውስጥ ሟድ ማስፈለግ ብዙ ገመናዎችን ይሸፍንልናል። ሆኖም ግን ዞሮ ይህ ነገር ወደ እስከፊት እዛ ገመናውን ሳንደርስ በተለያየ ምክንያት የሚፈጠሩትን ነገሮችን ለማቆም ያስፈልገው በተለያዩ ቦታዎች ሰው ቁልፋት ሲኖሩልን ብዙ ለህብረተሰባችን መርዳትና ለሀገሪቱ ማገልገል እንችላለን። ይህን ነገር ደግሞ በህግ ያለውን ነገር ህግ የሌለውን እኮ መስራት አለብን። እንኳንስ ህግ እየገደፈን ማለት ነው። ይህን ህግ እንዲገድፍ ህዝቡ ደግሞ ሆሎ መነሳታል፣ በየከተማው መጠየቅ አለበት። ይህ ደግሞ ህጉ ነው እኮ እኛ አንድ ሰው በጎ አላደረገልንም። ህጉ መጠቀመን መብታችን መጠቀም አለ። አሁን ባልሽው ደግሞ ባጀት ለእኛ ህብረተሰባችን ታዩ በባጀት ውስጥ ታዩ ብዙ ባጀት ተጽፎታለች በወረቀት ላይ ማለት ነው። በተግባር ግን 100% 40% አይጠቀምበት ብዙ ማለት ነው። ይህ ምንድን ነው የሚያደርገው መሰለኝ? ለምሳሌ አንድ ሰው ከሆነ አውራጃ ከተማ ሰራተኛ ያንን ይጠይቃል፣ ያቀርባል አይደለም። ከዛ ወደዛ ቀስቀስ ያለ እነዚህ ጥቅሙ ህዝቡ መሳተፍ ይችላል። ይህ እኮ ዝም ብሎ አለ አይደለም ይስሙልኝ ነው እንጂ በተግባር ለማዋል ህዝቡ ደግሞ ገለጻና ይሄን ደግሞ ጥቅሙን እንዲያውቅ ያስፈልጋል። ይሄንም እያንዳንዱ ይሄ እንግዲህ እያንዳንዳችን ኃላፊነት አለብን። ምንድነው ኃላፊነታችን? ይሄ በነገር ተግባር ነው መታገል አለብን። ነገ እንዳልኩሽ እዚህ አንቺ ከንቲባ ከሆንሽ ብዙ ሰዎችን መንገድ ትከፍያለሽ፣ ከፍተሽ እንደዚህ አራይቶኛለሽ ብሎ ማየት አለብን። ችሎታ አለብለው ነው እንጂ ወይም አንቺ ስላወቅኩሽ ወይ ዝምድና መሆን የለበትም። ይሄኛ ህብረተሰብ ይበልጡ ምንድነው አቅም ያለው ሰው ይወከል ነው በየከተማው እንደ ሰራተኞች ችሎታ ያላቸው አሉን። በቂ ችሎታ ያላቸው ህዝብ አለን። ያለንበት ኑሮ ስታዩ በትምህርት በእውቀት ስታዩ በቂ ህዝብ አለን። ፈጣሪ አምላክ እስራኤል ለመልክ የተመሰገነ ይሁን እና ይሄን ደግሞ ተግባር አሉን የሚባለው ነገር በተግባር በጥሩ ቦታ ስናያቸው መሆን አለበት። ይሄን ደግሞ የምንሰጣቸው እኛውንን ህዝቡ ማለት ነው። ህዝቡ ይሄ ክነስ እንትን ማጻ ሀገር ማጻ ምናምን ባለው ነገር አይበልጡ ነገር ሲምቦል ነገር ነው። ስታየው በተግባር ውጤቱን ነው ማየት ያለብን። እንደው ዝም ብሎ እንግዲህ ጥሩ የሚሰሩም ይኖራሉ እንዳልከው ደግሞ ዝም ብሎ ቋንቋም ስለተቻለ ያውቃሉ ብሎ ህዝቡ መገመት የለበትም ነው ያንተ አሁን ጥቆማ። እንደዛ ነው። አዎ ብዙ ልንወያይበት የሚገባ ነገር ነው። ዞሮ ትልቁ ጥቅም ያለው ከተሞች ላይ ነው፣ ህዝቡ የሚገኘው ቦታ ላይ። ይሄ ደግሞ በቂ ይኸውልሽ ክነስ ምናምን ሳይሆን ብዙ ሩቅ እንሳነት በየከተማው የሚሰራው ሰው ነው እያንዳንዱ ማለት ነው። በየከተማው ይህ ደግሞ ወይም አፉላ ልዩናት አይሆንም የማይባል በርሸባ አይሆንም ርሾ ይሆናል ይባላል። በየከተማው ህጉ ነው በአገሯ ማለት ነው። የአገሩን ልክ ተጠቅመን በቁልፍ ቦታዎች እንግዲህ ህዝቡ ተወካዮችን መጠየቅ አለበት። ተመድበው በጀት ተጠቅመንበታል ወይ ተርፏል ወይ የሚለው መታየት አለበት። ራሱ ስንት ከዚህ እንደዚህ ህግ አለ፣ በዚህ ህግ ምን የተሰረት ስንት የኛ ኢትዮጵያ መጤ ሰዎች ምን አይል ቦታ ደረሱ፣ በዚህ ህጉስ እንዴት በተግባር አሏል ብሎ መጠየቅ አለበት ህዝቡ። አያ ነው እንግዲህ ስርጭታችን የተጠናቀቀ ጊዜ ገደበን፣ ግን ብንወያይበት በተከታታይ እንደው አድማጮች ማስተያየት ቢሰጡበት ጥሩ ሀሳብ ነው። ይኸውልሽ ሀሳቡ ለእኔ ብቻ ሰው ለእያንዳንዱ መናገር አለበት። የእኔ ግል ሁኔታ ሳይሆን አይደለም፣ የህዝቡን የሚጠቅም ሀሳብ ነው፣ የህዝቡ ጉዳይ ነው እና ህዝቡ እንደወያየት አለበት ብዬ ነው የማምነው። በጣም እናመሰግናለን። አያ ነው ፈረደ ሰንበቱ። መልካም ቀን ይሁንልህ። መልካም ቀን።